የሃንዬ አባት በስተመጨረሻ ነቁ ታከመው ዳኑ በጣም ደስ ይላል የሃንዬንና የጆሮዬን እንዲሁም ደግሞ የምላሴን የሰላምዬን እንባ ፈጣሪ አይቶ የሃንቾን እንባ ፈጣሪ አይቶ እንግዲህ በስተመጨረሻ ህክምናው ተደርጎላቸው በጣም ነግተዋል ማለት ነው የሰላም አባት መስፍን እንግዲህ ሁሉንም አሳክሞ ሁሉንም ወጭ ችሎ በጣም ደስ በሚል ሁኔታ ህክምናውን ጨርሰዋል ማለት ነው እውነት በጣም ደስ ይላል ሃንዬ በፈጣሪ ነው የምተማመነው ከዚህ በኋላ ባንተ አይደለም እንዴት አንድ ሰው ታሞ ሆስፒታል ተኝቶ አንተ ምን አይነት ስብእና ቢኖርህ ነው የኔን አባት ይዘሽ ውጪ ብለህ የምትለኝ ብላ ስትለው እና ምን ላርግሽ እኔ እስኪ ንገሪኝ ይሄ እኮ የግል ሆስፒታል ነው ሲቀጥል ይህ የሚሰራው ለትርፍ ነው እንጂ ለሌላ አይደለም ብሎ ሃንቾዬን አመናጭቋት ነበር እሷም ደግሞ ዶክተር አይውልክ የተሳሳተ ነገር እንዳለ ይሰማኛል ማለቴ የህክምናው ወጪ ያለበት የመድኃኒቶች ግዢ እንዲሁም ደግሞ የአባቴ የህክምና ወጪ አልፎም ደግሞ የዲኤንኤ ውጤት በሙሉ የተቀያየረና የሆነ ነገር ያለ ይመስለኛል እና ያ ማለት አንቺ እኔን እየጠረጠርሽ ነው ሌባ እያልሽ ነው እንደዛ ማለት አይደለም ነገር ግን የተሰማኝን ነው የምነግርህ እናም ይሄ አግባብ አይደለም ነገርኩሽ ሴትዮ አሁን እኔ ካንቺ ጋር የምጨቃጨቅበት ምንም ነገር የለኝም ብሎ ሲላት ተሰማኛለህ ዶክተር የኔ አምላክ ያለ የኔ ፈጣሪ ያለ አባዬ ምንም አይሆን ደግሞም ይታከማል ነገር ግን ይዘሽ ውጪ ካልከኝ ደግሞ በሚገባ አባዬን ይዤ እወጣለሁ ነገር ግን ስመለስ እጥፉን አንተ ተቀጣበታለህ ብላ ዝታበት ሃንቾ አባቷን ይዛ ለመውጣት ደፋ ቀና እያለች ነበር በሌላ በኩል ምላሴና ሰላምዬ ደግሞ በቃ እስኪ ዛሬ ሃንቾን ሂደን እንጠይቃት ያለችበትን ሁኔታ ብለው ከወንድሟ ምላሴ ጋር በደንብ ፏ ብለው ሄደው ከዛ እንዳጋጣሚ ጆሮ ነበረ ሃንቾ ያው ዶክተሩን ለማናገር ሄዳ ነበር ከዛን እንዴት ናችሁ ሁሉ ሰላም አንተ ደህና ነህ አይደል ታማኙ ሎይባ እየተባባሉ ሲቀላለዱ ከዛ ጆሮ እህቱን ይሄማ በደንብ ትተዋወቃላችሁ ማለት ነው ብሎ ጠየቃት ያው አው እና ደግሞ በሉ እሺ ለማንኛውም እንተዋወቃለን እኔ አሁን አንድ ጓደኛዬን ማግኘት ስላለብኝ ላገኘው ልሄር ነው ብሎ በሉቻው ብሎ ተሰናበታቸው ወደ ተምቹ ጋር እየሄደ ነበር እናም ይሄ ልጅ ጋማ ተግባብታችኋል ብሎ ሲጠይቃት አዎ ወንድሜ ታውቃለህ ያኔ ኮልሃና ያወጣነው ብር እና እሱ ነው የከፈለው እውነት እህቴ አዎ ምንም ሳይቀንስ ምንም ሳይጨምር ብታያንኑ ብር ነው አሳልፎ የሰጣት ይሄ ማለት በጣም ተቀይሯል ማለት ነው አዎ ሃንዬንና የሃንዬን አባት ካገኘ በኋላ በጣም ተቀይሯል ይገርማል ግን ምን አለ ሁሉም እንደዚህ ቢቀየሩ ሁሉም ሌባዎች እያለች ከወንድሟ ጋር ማውራት ጀመረች ከዛ ሃንቾ መጣች ስታያቸው በጣም ደነገጠች ቆይ እናንተ መጣቻል ምናሴ ሰላምዬ አለች እና ታዲያ ብቻሽን የምንተውሽ መስሎሽ ነበር አረ ግን እንዴት እያለች በጣም ተገረመች ነግሬሽ ነበር እኮ በዚህ ቀን መቼም ቢሆን ብቻሽን እንደማንተውሽና ደግሞም ቃል ገብቼልሻለሁ እስከ መጨረሻው ድረስ አብሬሽ እንደምሆን ብቻ ረስተሽው እንዳይሆን አለቻት ከዛ እንደዛ አይደለም ረስተው እንኳን አይደለም ነገር ግን ብቻ አላቅም ተኝ እስኪ አባትሽን እንደዚህ ተኝተው ሳያቸው እውነት ለመናገር እማየል ግዳያት ነው ያለኝ አረ ተረጋጊ ሰላምዬ እሳቸውም እኮ እውነት ለመናገር አይፈረድባቸውም ምን ይደረግልሽ ነው አንደኛ ውጤቱም ትክክል አይደለም ተባለች ለዛ ነው የህክምናው ውጤት ደግሞ የህክምናው ነገር ደግሞ ገንዘብ ጨመረ እና ታዲያ በምኑ ተመን ብለሽ ነው ሰላምዬ ቢሆንም አንቺ ብዙ ወርኮ አገልግለሽናል ብዙ ወርኮ ሰርተሻል እንዴት ታዲያ አንቺን ማመናቃታት ብላ ስትጠይቃት አይ እኔ የግድ ማኑኛ ለለም
እውነታውን ግን አንድ ቀን ይደርሱበታል ያን ጊዜ ሁሉንም ነገር እናወራለን እና አባትሽ እንዴት ናቸው አባቴ ይሄው እንደምታዩ ነው ምንም እየነቃ አይደለም እና የት ሄደሽ ነበር ዶክተሩ ጋር ብለሽ ነበር ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ ኖላዊ ድራማ እንደቀጠለ ይገኛል በጣም አስተማሪውና እጅጉን በሁሉም ዘንድ ተወዳጅ የሆነው ቪዲዮን እስከመጨረሻው ድረስ አይታችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንወያይበት ምን ተማራችሁ እናም ሰላምዬ ሀኒቾን ስትጠይቃት ዶክተሩማ ይዘሽ ውጪ አለኝ እኮ እንዴት ሰው ቆይ ግን በዚህ ፍጥነት እንደገና ደግሞ እዚህ ሀገር በቃ ስብዕና የሚባል ነገር የለም ማለት ነው አለ ምላሴ እንግዲህ መሆኑ ነው ብቻ አላቅም አረ ብታይ እንደውም ዶክተሩማ ያለኝ ይሄ የግል ሆስፒታል ነው የሚሰራው ደግሞ ለትርፍ ነው እና መክፈል ካልቻሽ ሌላ ከፍሎ የሚታከም ሰው ስላለ ይዘሽ ውጪ አለኝ ግን ደግሞ የፈጠረኝ አምላክ ስላለ ምንም ችግር የለውም ብላ ተረጋጉ ስትላቸው እሺ ብለው አይዞሽ እኛ ከጎንሽ ነን ብለው እቅፍ ሲያደርጓት እንዳጋጣሚ አባቷ ደወለላት የሰላምዬ አባት ከዛ ስልክ ላወራ ልሄድ ነው ብላ ስልክ ልታወራ ሄደችና አባቷን አገኘችው እንዳባዬ በሰላም ነው እዚህ የመጣው ምናምን አሞና እንዴ ልጄ ቆይ የግድ ልመተማም አለብኝ እንዳባዬ አስደነግጥከኝ እኮ ታመህ ነው ብዬ አረ በፍጹም የኔ ልጅ ታምሜ አይደለም እና ታዲያ አይ ታምሜ እንኳን ሳይሆን አይልሽ ልጄ አሁን ልታዳምጪኝ ይገባል እስከ ዛሬ ድረስ እናትሽን ዝም ያልኩት ነገሮች ሁሉ ይስተካከላሉ ወደ ራሷ ትመለሳለች ብዬ ነው ነገር ግን የሃናን አባት እንደዚህ ማድረጓን በፍጹም ላምንበት አልቻልኩም ምንም እንኳን ሃና ውሸቷን አይደለም ልቤ ይነግረኛል ነገር ግን እሷ ውሸቷን ነው ብላ እንኳን ብታምንም ግን የተኛው አባቷ በጣም ትልቅ ሰውና አሁን ህክምና የሚያስፈልገው ነው እስከዛሬም ዝም ያልኩት እኮ ለሷ ክብር እሷን በማክበርና ወደ ራሷ ትመለሳለች ብዬ ነው አሁን ግን ይበቃል እና ሙሉውን ወጭ ለመሸፈን ነው የመጣሁት ብሎ ሲነግራት አባዬ አንተ እኮ ትለያለህ ብላ በጣም ደስ አላት ሰላምዬ እሺ አሁን ሃናማ አባትሽን ይዘሽ ውጪ ብለዋት ምላሴ ጋር ነው ያለችው በቃ ይሄንን ነገር ሂደሽ አብስሪያቸው ብሎ ሲነግራት ሰላምዬ ሄደች ከዛ ዶክተሩና መስፍን ሲገናኙ ተንቀዠቀዠ ዶክተሩ እንዴ ሰላም ነው በሰላም ነው የደወልከው በሰላም ነው የመጣው አረ ተረጋጋ ዶክተር እንዴ ቆይ ግን እናንተ የግል ሆስፒታልም ሆነ የመንግስት ሆስፒታልም እስኪ ንገረኝ ምን ልዩነት አለው አንድ ሰው ታክሞ የመዳን መብት የለውም እንዴ እና እንደዚህ አልጋ ላይ ሆኖ በዛ ላይ ምንም የማይናገር ሰው ምንም የማይንቀሳቀስ ሰው ይችን አንድ ፍሬ ልጅ ይዘሽ ውጪ ማለት አይከብድም ብሎ ሲለው ይሄ እንግዲህ አካሄዱ አሰራሩ ነው ደግሞ እኔ ምን ላድርግ ይሄ እና ተሰማኛለህ ዶክተር እኔ ምንም ቢሆን ሰው ሀገር ብዙ ኖር ያለው እና እንደዚህ አይነት በየትም ሀገር ተደርጎ የማይታወቅ ህክምና እያደረክ ነው ያለው እና ታዲያ እኔ ምን ላድርግ እያለ ሲወላከፍ እኔማ እኮ የመሰለኝ ልታመሰግነኝ የመጣህ ነው ለምኑ እንዴ ዶክተር እምሰራው ለመመስገን ነው እንዴ አይውልክ ሀገርን ለማገልገል እንዲሁም ደግሞ ሰውን ከበሽታ ለማዳን ነው እንጂ ለመመስገን ብለህ ስራ የምትሰራ ከሆነ ጥሩ አይደለም አንድ ምክር ልምከርህ ለማንኛውም እኔ ይሄንን ወጭ እሸፍናለሁኝ ብሎ ሲለው እንዴ አለ አው እንግዲህ ግን እኮ ወይዘሮ ሜላት እንቢ ብላለች እኔ ስለ ሜላት ምን አገባኝ እስኪ ንገረኝ አይውልህ አውቃለሁ ባልና ሚስት አንድ አካል አንድ አምሳል ነው ነገር ግን የባልና የሚስት ፍላጎት የተለያየ ነው እሷ ለሃና መክፈል አልፈለገችም እኔ ደግሞ ለሃና አባት መክፈል ፈለኩኝ ይሄ ነው ልዩነታችን እናም አሁን ያለውን ሂሳብ በሙሉ ነገረኝና እሸፍናለሁኝ አለ ከዛ ሰላምዬ ሄደችና በጣም የምነግራችሁ ነገር አለኝ በጣም ደስ የሚል እያለች አታጓጊና ንገሪን ከዛ ምላሴ መቼም የሆነች ቆንጆ የልጅ ቆንጆ ጫማ አርጋ ያንን ግዙልኝ ልትይ ነው አቅሻለሁ እኮ ቆይ አንተ በቃ ቁም ነገር የለህም እኔ ቁም ነገር ይዣል መጣም ማለት ነው እና ምን ላርግ
እናንተ ልጆች አሁን እዚህ ልትጣሉ ነው እንዴ? ሰላምዬ ንገሪን ልቀስ ብቻ እኮ እንዴት እንደምነግራችሁ ምንድነው ንገሪን። ከዛ አባትሽ እኮ ሊታከም ነው አባዬ ሙሉ ምርመራ ብር ሸፈነ ስትል በጣም ደስ አላት። እጅግ ነው ደስ ያላት። ከዛም በኋላ ፈጣሪዋን እያለቀሰች ማመስገን ጀመረች። ሰላምዬና እንደሁም ምላሴ ወደ ቤታቸው ሄዱ። በሌላ በኩል ጆሮና ተምቹ እባክህ ተወኝ፣ እኔ ለንስሐ የማያደርስ ለንስሐ እንኳን የማይበቃ ኃጢያት ሰርቻለሁኝ እና ተወኝ፣ ንስሐ እንኳን በገባ በፍጹም ኃጢያቴን ይቅር አይለኝም እና ተወኝ እስከዚህው ብሎ በጣም ተናደደበት። እንዴ ቆይ አንተ ምን ሆነ ነው አልገባኝም፣ ንገረኝ እስኪ። ነገርኩህ እኮ ጆሮ አሁን ስነ ስርዓት ያዝ ብሎ ረግጦት ሄደ። ከዛም ጆሮ በጣም ስለተሰማውና በጣም ስላዘነ እንዴ ቆይ ይሄ ልጅ ምን ሆኖ ነው ብሎ ተከታትሎት ሄደ። ከዛ ከሄደ በኋላ እስኪ ንገረኝ እስር ቤትም ከሆነ እኔም አብሬህ ታሰራለሁ። ቆይ ምን አይነት ፋውል ብትሰራ ነው እስኪ ንገረኝ። ተወኝ ብያለሁ አንተ ልጅ ተወኝ። እንዴ አንተ እኮ ወንድሜ ነህ እንዴት ነው የምተውህ? እንደዛ ከሆነማ ስማው እኔን አንተን አውቃለሁ ያኔ በርግጥ ነገር ግን አንተ የሀንቾንና የሀንዬን አባት እንደተቀራረብክ አላውቅም ነበር እና እዛ ጋር ፋውል ሰርቻለሁ። ምንድነው? ሀብሉንና መስቀሉንና እንዲሁም ደግሞ ፎቶውን ሰርቄ ሰጣቸው እኔ ነኝ። ምን? አዎ እኔ ነኝ። ተምቹ በጣም ልቡ ተሰብሯል። ጆሮ ምን አይነቱ ሰይጣን ነህ? እንዴት ፋዘርዬ እኮ ናቸው ፋዘር እኮ ናቸው ፋዘር እያለ በደበደበው ደም በደም ሆነ። በጣም ያሳዝናል። ተምቹ እንግዲህ በጣም ችግር ውስጥ ነው። እናም ጆሮ ይሄን ሁሉ ጉድ ማወቅ አለብኝ ብሎ ተምቹን ይዞት ወዴት እንደገባ አይታወቅም። እንግዲህ በጣም ደስ የሚለው ጆሮ የሀንቾ አባት ለመታከሚያ ብር ሲያገኝ በጣም ነው ደስ ያለው። ሀንዬ ስትነግረው እቅፍ አደረጋት። ከዛም ምግብ እየሰሩ አረ ተሽኮረመምሽ እያላት ደስ የሚል ነበረ። ብቻ የሀንዬ አባት